አቶ ገዛይ እንድታሰናብተኝ ፈልጌ ነው። አይገባሽም ልበል? በውል እኮ ነው የገባሽው። ይገባኛል እኮ ውል ያደረከው እኔ እንዳልወጣ ሳይሆን ሚስጥር እንዳይወጣበት። እያንዳንዷ የኔ የሆነችውን ነገር ቆጥሬ እንደሚቀበል ቃል እገባልሃለሁ። ከዛ በፊት ግን የእናቴ ማስታወሻ የሆነችውን የወርቅ ሐብሌን በአስቸኳይ እንድትመልስልኝ እፈልጋለሁ። አላውቅም አባዬ፣ ይሄ በጣም ትልቅ ክህደት ነው። እማዬም ይሄንን የምትቀበል አይመስለኝም። በጣም የምትወድ ብቸኛ ልጇ ናት። አንተ ብትጠይቃት እንዲህ አትልም። እባክህ እሺ በል። ይህንን ቀን ነው ስጠብቅ የነበርሽው? አጠቃሽኝ? አላጠቃውክም፣ እያዳንኩት። ያዘዝኩሽን ነገር እንኳን በአግባቡ አትፈጽም። እኔ ድሮም ቢሆን ያላመንኩበትን ነገር መፈጸም አልወድም። ይመስለኛል መልሷ ዝምታ ነው። እማዬ የሆነ ነገር በይ እንጂ። በፍጹም ማንም አልጠበቅም ነበር። ምን? ይሄንን ማለትሽ ነው? ወንጀለኛ መጠየቅ አለበት አይደል? አንቺም እሱ ነው ጠይቂያለሽ። አዎ፣ ግን ምንም ግን የለም። በወንጀል የተጨማለቀውን ወንድሟን ነው ማዳን የምትፈልገው። እውነት ለመናገር እኔም ጥያቄሽ ይሆናል ብዬ አላሰብኩም ነበር። ልክ አይደለም እንዴ ጥያቄ? ትክክል ነው፣ ልክ ነሽ። ደግሞ ማንም አልጠበቀውም ነበር። እሷና እኔ ዳግም እንዳንገናኝ በወንጀል የተጨማለቀ ወንድሟን ትሰጠናለች። ያ ካልሆነ ግን ሁሉንም ነገር እያወቀች ነው የገዘችው ማለት ነው። እንደዛ ካልሆነ ወንድሟን ከኔ መጠበቅ ለምፈለገች? አይ እንደዛ ሳይሆን። አንቺ አትጨነቂ ትሁት፣ ልብሽን አይቼዋለሁ። መልካም ሰው ነሽ። ግን ከቻልሽ ከዚህ ጉዳይ ውጪ። እሺ ቤት እንሂድ በቃ። እኔ ይሄንን ጥያቄ በፍጹም አልጠበቅኩትም። እማዬ እሱ እዛ በሰላም ቁጭ ብሏል። እኛ እዚህ ለምን እንጨነቃለን? ወይ ጥሪውና አሳልፈሽ ስጪው። እማዬ። አቤት ናቲ። ምን ነው ዝም አልሽ? የመስማማት ነው ያለ መስማማት? አላውቅም። ማወቅማ አለብሽ። ቆይ እስቲ ትንሽ ጊዜ ስጠኝ ናቲ። ናቲ ትንሽ እንታስብ ጊዜ መስጠት። አባዬ እሱ ወንድሟ ሆኖ ያደረገላት ነገር የለም። በእሱ ኃጢአት እሷ የከፈለችው ነገር አይበቃም? እሱማ ልክ ነው። ቆይ ግን ሰው በዚህን ያህል ልክ እንዴት ክፉ ይሆናል? ቢኖር እኮ አንቺንም ያጠፋሽ ነበር ማለት ነው። ናቲ እኔ ልክ ነው ብዬ አልተከራከርኩም። እባክህን ለራሴ ትንሽ የማስብበት ጊዜ ያስፈልገኛል። የት ነበራችሁ? ምን ነው በጊዜ? ዛሬ ቤት በጊዜ መግባት ስላማረኝ ነው። ወጥተን ነበር ለሁለት? አዎ። ምን ነው ችግር አለ? እሺ አንቺ ግቢ፣ ቤት ያንቺ ይፈልግሻል። እሺ ገዜ። ነገሮች እያማሩኝ አይደለም። አልገባኝም። ናቲ ቀን እየጠበቀልን ነው የሚመስለኝ። አለሜም እንደዛው። ስለዚህ ምን ይሁን? አልገባኝም። አንቺ ምንም አልመሰለሽም? ቆይ ግን ምን አስበህ ነው? ከሀገር እንውጣ። ለሱ ደግሞ ገንዘብ ያስፈልገናል። እሺ ገንዘቡ ደግሞ አንቺ ጋር አለ። ስለዚህ በቶሎ እናውጣና እንውጣ። ፈርተክ ባልሆነ። አልፈራውም፣ እየተጠነቀቅኩ ነው። ጥንቃቄ ከሆነ ጥሩ፣ ግን አልመሰለኝም። ምንም ብለሽ አስቢው፣ ግን መሄድ አለብን። ይኸውልህ ገዜ፣ እኔ ከሀገሬ ወዴትም ንቅንቅ አልልም። አንቺ በጣም ሰላማዊ ቦታ ያለሽ መስሎሽ ነው እንዴ? አልመሰለኝም።
ግን ደግሞ ለስማችንም ቢሆን ፈርተው ፈረጠጡ እንድንባል አልፈልግም። ሰው የፈለገውን ይበል። ምን ነካሽ? ጥሩ፣ እሱን እናስብበታለን። ከዚህ በኋላ ምን መደጋገም አልፈልግም። ገንዘብ አስገቢልኝ። እሱንም እናስብበታለን። ሄሎ፣ ደህና መሸህ ናትዬ። አዎ ልክ ነህ፣ ይከብዳል። ግን እኮ ቤቲ እውነት አላት። አሁን ግን ከዚህ ነገር ውስጥ ራሴን ማውጣት እየፈለግኩ ነው። ስለ ሁሉም አያገባኝም። እኔ እኮ በጣም የሚያሳስብ ነገር አለብኝ። አልተቀየምኳትም። አንተ ግን እንዴት ነህ ናትዬ? አሁን ሌላ ችግር መፍታት ላይ ነን። እንግዲህ ፈጣሪ ጊዜ ከሰጠን ሁሉንም እናስብበታለን። አልሸሸውም ናትዬ፣ ግን ደግሞ ለመገናኘትም ለመለያየትም ትንሽ ተንፈስ ማለት ያለብን አይመስልም? በቃ ናትዬ፣ እደውልልሃለሁ። ደህና እደር። አልፈቀድኩልሽም እኮ። እኔም ፈቃድን አልጠየቅኩም። አቤት አቤት! እኔ ነው እንዴ ልታናግሪኝ? አቶ ገዛኸኝ እንድታሰናብተኝ ፈልጌ ነው። አይገባሽም ልበል? በውል እኮ ነው የገባሽው። ይገባኛል እኮ ውል ያደረግከው እኔ እንዳልወጣ ሳይሆን ሚስጥር እንዳይወጣበት። ሚስጥር ደግሞ ወጥቷል። ምንም ይቀር የለም። እኔ ደግሞ እዚህ ምንም አልሰራም። ትሁት፣ እኔ ራሴ አሰናብትሻለሁ አልኩሽ እኮ። ራስ ላይ ግን ጠላት እያበዛ ነው። እኔ ጠላት ምፈራ ይመስልሻል? ባትፈራም እየበዙ ከመጡ መውደቂያ ይቀርባል። የምወድቅ ይመስልሻል እንዴ? እሱም አይቀርም፣ ግን ደግሞ አታቅርበው እያልኩ ነው። ማን ነው እኔ ፊት የሚቆመው? ቤተሰብ እኮ አለኝ አቶ ገዛኸኝ። ከቤተሰቦችሽ እጅ ፈልቄ ልጅሽን አምጥቼ አሳይቼሻለሁ። አባቴ በጣም ለጸብ ቅርብ ነው። በቃኝ ብሎ ጠመንጃውን ሰቅሎ አግኝተው ነው። እሺ፣ ግን ደግሞ አሁን ትዕግስቱ አልቋል። ያንተ አይነት 10 ቢደረደር ራሱ አይደነግጥም። እና አባቴን ላመጣብህ ነው እያልሽኝ ነው? ይኸውልህ እሱ ድጋሜ እንደዚህ አይነት ጨምላቃ ነገር ውስጥ እንገባ አልፈልግም። አይ ካልክ ግን ጸብ ከሱ ጋር ነው የሚሆነው። ከኔ ጋር ለማውራት ቆይ፣ ድፍረቱን እንዴት ነው ያገኘሽው? እየተግባባን አይደለም ማለት ነው። ወደ ስራ ልመለስ። እሱ ነው የሚሻልሽ። ወይኔ ገዜ፣ ወዴት እየሄድክ ነው? መሸወድማ የለብህም። ማን አይዞሽ እንዳልሽ አላውቅም። ማን አይዞሽ ይለኛል ከፈጣሪ በቀር? ይኸውልሽ አለሜ፣ ከኔ ጋር ብትስማሚ ያዋጣሽ። እያንዳንዷ የኔ የሆነችውን ነገር ቆጥሬ እንደሚቀበል ቃል እገባልሃለሁ። ከዛ በፊት ግን የእናቴ ማስታወሻ የሆነችውን የወርቅ ሐብሌን በአስቸኳይ እንድትመልስልኝ እፈልጋለሁ። ከሱ የተሻለ እኮ ብዙ ገዝቼልሽ ነበር። ለእኔ የተሻለው የቱ እንደሆነ ጠንቅቄ አውቃለሁ። እንኳን የገዛኸውን የገዛሁትን ወስደህብኛል። አሁን አንቺ የምትያቸው ነገሮች በሙሉ እኔ ጋር ያሉ። በጣም ጥሩ። እነዚህ ንብረቶች አንተ ጋር ከሌሉ ዳግም አንተ ጋር መጥቼ የሚደራደርበት ነገር አይኖረኝም። ምንም ማድረግ አትችይም። ምን እንደሚደርስብህ እንኳን መገመት አትችልም።
እሺ እባክህ ምን ተፈጠረ ደግሞ? አንድ ነገር ብቻ ነው እኛ ማድረግ የምንችለው። ምንድን ነው? አለሜ ሁሉንም ነገር ጠርጥራለች። የሞት ሰርተፊኬት እንዳወጣንላትም አውቃለች። እባክህ ምንም አታመጣም፣ አትፍራ። ቆይ ምን ተማምነሽ ነው በዚህ ልክ የተረጋጋሽው? ምንም። አንቺ ምንም ላይመስልሽ ይችላል፣ ግን እኔ ከምታሰር ምንም ነገር ላደርግ እችላለሁ። ምን ማለት ነው? ማለቴ ምንድን ነው የምታደርገው? ያለሜ የሆነውን ነገር በሙሉ መስጠት። ምንድን ነው የሚያስቅሽ? ምንም ያለሜ የሆነ ነገር የለም ማለት? ምንም ያለሜ የሆነ ነገር የለም። ቤቲ አንቺም እየታጠፍሽ ነው ማለት ነው? ምን አባዬ በሰላም ነው እንደዚህ አጣርፍ የጠራኝ? በሰላም ነው ልጅ፣ በሰላም ነው። ደህናም አይደለም። ምንድን ነው የተፈጠረ ነገር አለ እንዴ? እናቴ ምን? የኔ ልጅ ከእናት ሁሉ ነገር የሰማ ይመስለኛል። እናትህ ልትከሰኝ ተዘጋጅታለች። አውቃለሁ። እስካሁንም መቆየቷ እሷ ሆነ ነው። እናቴ ላይ የሰራውን እያንዳንዷን ነገር መቀጣት አለብህ። አውቃለሁ፣ በድያታለሁ፣ ግን እኔ እክሳታለሁ። ካሳ? በምን ይሁን ያጠፋ አባትን እድሜ የምትመልስላት? የነጠካትን ደስታ በምንድን ነው የምትመልስላት? አውቃለሁ የኔ ልጅ። አየህ አይደል ለካሳ እንኳን የማይበቃ በደል ነው የበደልካት። ሀብትና ንብረቷ እንድሰጣት ትፈልጋለች። አሁን ለምን እንደጠራኸኝ ብቻ ንገረኝ። መቼም ይቅርታ አድርጊልኝ ለምናት ልትለኝ አይደለም አይደል? እና እኔ ደግሞ ሀብቱን በሙሉ አሸሽቼዋለሁ። ምን? እና አሁን ይሄ በህግ እጅ ከገባ የኔ መጨረሻ ልክ ነው። ቆይ አባዬ እንዴት እንደዚህ ታደርጋለህ? እንዴት የማየን ንብረት የኔን ንብረት አሳልፈ ለባዳ ትሰጣለህ? ይመለሳል እኮ እንዴት ንገረኛ። እሺ እሱን ለእኔ ተወው። ብቻ አንተ ከቤቴ ንብረቴን እስካስመልስ ድረስ እናትህ እንድትጠብቀኝ አግባባል። አላውቅም አባዬ፣ ይሄ በጣም ትልቅ ክህደት ነው። እማዬም ይሄንን የምትቀበል አይመስለኝም። በጣም የምትወድ ብቸኛ ልጇ ናት። አንተ ብትጠይቃት እምቢ አትልህ። እባክህ እሺ በለኝ። እንኳን እሷን ላሳምናት ይቅርና እኔ ራሴ ለማመን ተቸግሬያለሁ አባዬ። ደህና ዋል። ናቲ የኔ ልጅ። እንዴት ዋልክ ናቲ? አለሁ ደህና ነኝ። አባትህን አገኘኸው? አዎ። እና ምን አለ? ግራ ገብቶኛል እማዬ። ማለት ምን ቢልህ ነው እንደዚህ ግራ የተጋባኸው? እማዬ ሀብቱን በሙሉ በቤቴ ስም አድርጎታል። ምን? አይሆንም፣ አያረገውም። አድርጎታል እማዬ። ለእኔም በጣም ያስደነገጠኝ ነገር ነው የሆነብኝ። አለቀውም። የትም ቢያስገባው የለፋውበትን ንብረት ይመልሳታል። ይኸውልሽ እማዬ፣ ከቤቴ መልሶ እስኪቀበላት ድረስ እንድትታገሹ እንዳግባባሽ ነው የላከኝ። እኔ አለሜ አይደለሁም። ለእሱ ጥቃት እጅ የምሰጥ ሰው አይደለሁም። ያመጣታል፣ እሱን አሳየዋለሁ። ደህና ዋልሽ አለሜ። ምን ነው አስደነገጥኩሽ እንዴ? ምን እያሰብሽ ነው? የሚታሰብ ነገር ይጠፋል ብለህ ነው? ይገባኛል፣ ከባድ ነገር ነው፣ ግን ማድረግ አለብሽ። ገዜም አንቺ ላይ ላደረገው ነገር መቀጣት አለበት። በጣም አስጨንቆኛል። እንዴት ነው የገዛ ወንድሜን አሳልፌ መስጠት የምችለው? ገዜም አንቺ ላይ ላደረገው ነገር መቀጣት አለበት ብለሽ ካመንሽ
ወንድምሽ ቤቲ ላይ ላደረሰው በደል መቀጣት አለበት። እሱንም አውቃለሁ፣ ግን በጣም ከባድ ሆኖብኛል። የራስን ሰው አሳልፎ መስጠት እንደዚህ ከባድ ነው እንዴ? ለካ ከባድማ በጣም ከባድ ነገር ነው፣ ግን መወሰን አለብሽ አለሜ። እውነት ነው የምልህ፣ የማደርገው ነገር ግራ ገብቶኛል። ወንድሜን ለቅጣት ማቅረብ አለብኝ አውቃለሁ፣ ግን እንዴት ላድርግ? እንዴት ብዬ በወንድሜ ልጨክን? ቆይ ምን ለማድረግ አስብሽ? ምንም ቢሆን አደርገዋለሁ። ሁሉም ቅጣቱን መቀጣት አለበት። እማዬ አንቺ ምንም ጥፋት የለብሽም። እውነታውን ሁላችንም እናውቀዋለን። ልክ ነህ የኔ ልጅ። በዚህ ነገር ላይ ብጠየቅ አፌን ሞልቼ የምመልሰው መልስ አለኝ። ስለዚህ ጉዳይ የማውቀው ነገር የለም እኮ። በቃ አትጨነቂ ትሁቴ። ልክ አይደለሁም? እኔ እንጃ ማለት እኔ አንዳንዴ በቤቲ ቦታ ብሆን ብዬ አስባለሁ። እኔ በቤት ቦታ ብሆን ብለሽ ስታስቢ ምን ይሰማሻል? ህመሟ ከባድ ነው አለሜ። የእኔ ስምምን? እኔም እኮ እዛ ቤት ተሰቃይቻለሁ። እኔም እኮ በሱ ዋጋ ከፍያለሁ። እና ወይስ የኔ ስቃይ አይቆጠርም? ስንት ዓመት እኔን እዛ ቤት ውስጥ ቀብረው የሞት ሰርተፍኬት አውጥተው በቁሜ በህይወት እያለሁኝ ገለው ይኖረው የለ እንዴ? ይሄ ከበደልም ከህመምም አይተናነስም ትሁት። ልክ እኮ ነሽ። አንቺም ተሰቃይተሻል። እሷም ብዙ ነገር አድርጋኛለች እኮ። በቀል ከተባለማ እኔ የምበቀለው በደል አለኝ። እሺ በቃ አሁን ተረጋጊ እባክሽ እማዬ። እንዳልተበደለ በቁሙ እንዳልተቀበረ ሰው አትይኝ ትሁት። እነሱም ላይ የኔ በደል እጃቸው ላይ አለ። ማንም አይታዘንለትም። ቤቲ አሁን ምልሽን ብቻ እንድታደርጊ ነው የምፈልገው። ያለምን ሀብት መልሽ ካልከኝ አላደርገው። እንዴት ነው የማታደርጊው? አንቺ እዚህ ጋር አሁን ምንሽ ይነካል? በእጅ የገባ ገንዘብ አይመለስም። ይህንን ቀን ነው ስጠብቅ የነበርሽው? አጠቃሽኝ? አላጠቃውክም፣ እያዳንኩክ ነው። አይገባሽም እንዴ? ያቺ ሴትዮ ገደል ልትከተኝ። ገንዘቡን ስጪኝ። ገዜ ገንዘብን ብትሰጣት ያው ገደል መግባት ነው። ሁሉም ሀብቴ እሷ እንደሆነ ታውቃለህ አይደል እንዴ? ይህን ቀን ለማለፍ ነው ገንዘቡን በስምሽ ያዞርኩት። አንቺ ግን ልታታልኝ ሞከርሽ። ደግሜ ነገርኩ ገዜ፣ ከዓለም ጥቃት እየተከላከልኩልን ያለሁት። ሰሚያለሽ? ስሚ፣ እስካሁን በስርዓት ታግሸሽ የተቀመጥኩት በስርዓት ገንዘብ እንድታስተላልፊልኝ እንጂ ፈርቼሽ አይደለም። ነገ ባንክ ቤት ሄደን በራስሽ እጅ ፈርመሽ ታስተላልፊልኛለሽ። አይ ካልሽ ግን ሴት አድርጌ እገልሻለሁ። ትሁት ትሁት። አቤት። ተቀመጭ። አንድ ህይወትሽን ሊቀይር የሚችል ስራ ልሰጥሽ ነው። ምንድን ነው? መጀመሪያ ምን እንደሆነ ስራው ብታውቂ ጥሩ ነው። ጠቀም ያለ ገንዘብ ነው የምሰጥሽ። ያንተን ህይወት ቀያሪ ስራ እኮ እናውቀዋለን። አልፈልግም ማለት ከተቻለ አልፈልግም። በዛ ላይ ደግሞ ስራው ላንቺ በጣም ቀላል ስራ ነው። ምንድን ነው? አሁን አንቺና ቤቲ በጣም ተግባብታችኋል፣ ጓደኛ ሆናችኋል። ስለዚህ ከቤቲ የሆነ ነገር ለማግኘት ላንቺ በጣም ቀላል ነው። እንደዚህ አትይ። ከዚህ ህይወት መላቀቅ ከፈለግሽ ማድረግ የምትችይው ነገር አድርጊ። ቆይ ሁሉም ሰው እንዳንተ ለሆዱ ያደረ ነው እንደሚመስለው? በቤቲ ስም ያዞርኩትን ንብረት መልሳ እንድትሰጠኝ አድርጊ። አቶ ገዛኝ፣ አሁን ሁሉም ነገር የሚያበቃበት ሰዓት ደርሷል። ጠላቶቹ በሙሉ አንገታቸውን ደፍተው ያንተን ሴራ ከመሸከም አልፈው አንተን የሚታገሉበት ጊዜ ላይ ናቸው። ትሁት፣ ከዛ ገንዘብ ላይ በህይወትሽ አይተሽ የማታውቂውን አይነት ንብረት ሰጥሻለሁ። እንኳን ለእኔ የምትሰጠው ለአንተ የሚሆን ራሱ ከተረፈ በጣም ጥሩ ነው።
አንቺን አይደል የምጠብቅሽ? ምን ነው ዛሬ የተለየ ቀጠሮ ነበር እንዴ? አዎ። ማለት የት ለመሄድ ነው የምጠብቀኝ? ለባብሽና ወደ ባንክ መሄድ አለብን። ባንክ? በአካውንትሽ ያስገባውልሽን ንብረት መልሰሽ በአካውንቴ ታስገቢልኛለሽ። ከዛ ደግሞ አንተ ወስደህ አለሜ አካውንት ታስገባዋለህ። እሱ አንቺን አይመለከትሽም። ለምን አይመለከተኝም? ቆይ ይሄንን ገንዘብ ለማግኘት ነበር እኮ ስንለፋኝ ነበር። አሁን ደግሞ ችግር ውስጥ እየገባን ነው። ይኸውልህ ገንዘብ የመጣው ይምጣ እንጂ ይሄንን ገንዘብ አልመልስም። አንቺ ልጅ እምልሽን ብታደርጊ ይሻልሻል። ምንም የምሰጥ ገንዘብ የለም። እንግዲያውስ ለመሞት ተዘጋጅ። ለመሞት አንተ ብትዘጋጅ አይሻልም? ሰው መቼም ማን ሞት አፋፍ ላይ እንደሆነ መገመት አይቻልም። እኔ የምልሽ ቤቲ፣ ከዚህ ሰውዬ ጋር ምንድን ነው ያገናኘሽ? ተይው እባክሽ፣ እሱ ቅዠት ላይ ነው። እኔን ግን አይመስለኝም። ምንድን ነው የማይመስልሽ? ምን ያክል ሰዎችን ማሰቃየት የሚያስደስተው ሰው እንደሆነ ታውቂያለሽ አይደል? እንደዚህ አጠገብ ሆነሽ ከእሱ ጋር መጣላትሽ ሌላ ችግር ውስጥ ደግሞ እንዳይከትሽ ብዬ ፈርቼልሽ እኮ ነው። አታስቢ፣ ድሮ የምታውቂው ገዜ አሁን የለም። ቀስ እያለ እንደ ጎማ ተንፍሶ አልቋል። አሁን የምታየው ገዜ ያለው ቀፎ ብቻ ነው። እባክሽ ቤቲ፣ ለማንኛውም ግን ራስሽን ጠብቂ። እኔም መግደል አይደለም በጭራሽ ሊያደርገው አያስብም። ጥሩ፣ እንደዛ ከሆነ በቃ ራስሽን ጠብቂ እሺ? ወይኔ ገዝሽ፣ የማንም ልቅምቃሚ መጫወቻ አልሆን። ማንም ደግሞ ምንም ቢሆን እኔን አያሸንፈኝም። እድሉን ሰጣቸዋለሁ። ከፊቴ ግን አይቆሙም። እያንዳንዳቸውን አንድ በአንድ በሽጉጥ አናታቸውን ነው። እንደውም ከአንቺ ነው የምጀምረው። አንቺ እንኳን ከየትም ተነስተሽ የኔ ተቃራኒ ነሽ። ያዘዝኩሽን ነገር እንኳን በአግባቡ አትፈጽም። እኔ ድሮም ቢሆን ያላመንኩበትን ነገር መፈጸም አልወድም። አይደል? የአንቺ እምነት ገደል ይግባ። ንገሪያቸው እሺ። እኔ ገዜ ማንም አያሸንፍም። እባክሽ ተረጋጊ። እንዴት ልረጋጋ? ምን ብዬ ልረጋጋ? እድሜ ዘመኔን በሙሉ ያፈራሁት ሀብቴ ከእጄ ወጣ። የምናስተካክልበት መንገድ አናጣም አለብ። ምን መንገድ ይኖረዋል? ሙሉ ንብረቴን እኮ ጠቅልላ ይዘዋለች። እንዴት ይመለሳል? እንዴት? ልክ ነሽ፣ ግን የሆነ መንገድ አይጠፋም። በጣም ግራ ገብቶኛል። ሁሉም ነገሩ ስብስብ ብሎብኛል። ባዶዬን አስቀሩኝ። ባዶ ሆንኩኝ እኮ። ተይ እንደዛ አትበይ። ባዶ አልቀረሽም። ሁሉንም ህግ ፊት ማስረዳት ትችያለሽ። ያለኝን ንብረት በሙሉ በዛሽ በዘራፊ ስም ካደረገ ህግ እንኳን ቢፈቅድልኝ ምኑን ይሰጠኛል? ከየት አምጥቶ ይሰጠኛል? አሁን እኮ እጁ ላይ ምንም ነገር የለም። ቆይ እንዴት ሰው በዚህ ልክ ጨካኝ ይሆናል? አለቃትም። እሱንም እሷንም አለቃቸው። የለፋውበትን ንብረቴንማ ማንም ሲበለው ቆሜ ላይ
አዎ ቤቲ፣ ጀግና ነሽ ቤቲ። አሁን ደግሞ አንድ ነገር ብቻ ይቀረኛል። እህቴ ስትመጣ የእህቴን ሕክምና አስጀምሬ እሷ በእግሯ ስትሄድ ማየት። አባዬ ምን አደረግ? ከቤት ተቀበልካት እንዴ? ላስፈርማት እየጣርኩ ነው። አባዬ ማስመለስ አለብህ እንጂ ይሄ እኮ የማዬ ንብረት ነው። እንደምንም ብለህ ማስመለስ አለብህ። ትሰማኛለህ? ሁላችሁም እኔ ላይ አትነሱ። የሚያስመሰግን ስራ እንደሰራ አትሁን እንጂ አባዬ። ትሰማኛለህ? ይህን ነገር ለመመለስ እየጣርኩ ነው። አባትህ ነኝ። እኔ ላይ ጣትን አትቀስር። አባትን እውነቱን ልንገርህ፣ በአንተ አባትነት በጣም አፍራለሽ። ልትነካት አትችልም። እናቴን ያደረካትን ነገር ካወቅኩኝ በኋላ ዝም ሳለን እዚህ ድረስ የደረስኩት እኮ የእሷ በህይወት መኖር አጽናንቶኝ ነው። አንተ ግን ህይወታችንን ጋንም ለማድረግ ስትታገል ውለህ ታድራለህ። አንተ ልጅ አፍህን ዝጋ። አልዘጋም። እስከ ዛሬ ዝም ያልኩት ይበቃል። ትሰማኛለህ? እያንዳንዱን ንብረት ቆጥረህ ትመልሳላታለህ። ይሄ ደግሞ የመጨረሻ እንደሆነ አወቀች። ንብረት የሚባል ነገር የለም። ንብረት ገሃነም ነው የማደርግባችሁ። ህይወትህን ራሱ ገሃነም ነው የማደርገው።